በክርስትናችሁ አትፈሩ። በክርስትናችሁ የሚመጣባችሁ ትችት ካለ መገለል ካለ እርግጠኞች ከሆናችሁ ወንድማችን ብሩኬ ይግባኝ ተጠይቆበት ከእስር አልተፈታም። መስቀል ተመዘገበ፣ ጥምቀት ተመዘገበ ሲባል ማጨብጨብ ነው። ለምን ነው የተመዘገበው? ማን የመዘገበው? ለምን ዓላማ አያጠና አይጠይቅ። እማሆይ ገላነሽ የሰሩት ስራ 101% ስህተት ነው። የጉባኤ ስሩ ናቸው። አታንቆለጳጵሱ። ሌላ ሙያ ካላቸው ደግነት ቅድስና ካላቸው ነገሩ ቤተክርስቲያን በሄዳ አይደለም እኮ ይላሉ ሰዎች። እግዚአብሔር በሁሉም ቦታ አለ የለም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲህ ቅድም በነበራችን ቪዲዮአችን ላይ ከወንድማችን ባሮክ ጋር በተገናኘ የፍርድ ቤት ውሳኔ በ30,000 ብር ነፃ እንዲባል ተቀምጦ ነበር ወይ ደግሞ ተነግሮ ነበር። ታዲያ ከዚህ ጋር በተያያዘ እዛው ላይ ነግሬያችሁ ነበር። ፍርድ ቤት ይወስን እንጂ አንዳንድ ጊዜ ፍርድ ቤት ከወሰነ በኋላ የሚፈጠሩ ነገሮች አናውቅም ብለን ነበር። አዲስ መረጃ አለ፣ እሱን እንመለከታለን። ከዛ በተጨማሪ አቡነ ኤርሚያስ አንድ ጥሩ የተናገሩት ንግግር ስላለ እሱን ጋብዛችኋለሁ። በአንጻሩ ደግሞ በተለይ ሴቶች መድረክ ላይ ይውጡ ወይ ሳይውጡ ከሚለው ጭቅጭቅ ጋር በተገናኘ መምህራችን ዲያቆን ዮርዳኖስ አበበ ኢትዮጵያውያን ሴት ሊቃውንትን አንስቶ እንዴት አድርገው ቅዱስ ጳውሎስ እንደተናገሩ አንድ ያነሳ ሀሳብ አሉና እሱን እንመለከተዋለን። መምህራችን ዲያቆን ዮካይሌም አለ ሊቀ ሊቃውንትም ስላሉ እስከ ፍጻሜ ድረስ ብትመለከቱ የምትጠቀሙበት ነው የሚሆነው። እንጀምር። ወንድማችን ብሩኬ ይግባኝ ተጠይቆበት ከእስር አልተፈታም። ላለፉት 12 ቀናት ያለ ወንጀሉ ያለ ጥፋቱ የታሰረው ወንድማችን ፍትህ አልባው ጉዞ እንግዲህ ቀጥሏል ማለት ነው። ዛሬ መስከረም 19 ቀን ፍርድ ቤት ቀርቦ ነበረ። በዕለተ ቅዱስ ገብርኤል በ30,000 ብር ዋስ ተለቆ የነበረ ሲሆን ነገር ግን ይግባኝ በድጋሚ ተጠይቆበታል ማለት ነው። እግዚአብሔር የወደደውን ያደርጋል። በዚህ መካከል ሁላችንም ደግሞ እውነቱን በመግለጥ ወንድማችንን አይዞ ብለን በማበረታታት መቀጠል መቻል አለብን። አካውንቱ የቲክቶክ አካውንቱ 1 ሚሊዮን ፎሎወር ሊገባ የቀረው 30,000 ፎሎወር ብቻ ነው። አሁንም የወንድማችን ብሩኬን አካውንት 1 ሚሊዮን አስገብተን ስጦታ አድርገን እንጠብቀዋለን ማለት ነው። ግዴለም እግዚአብሔር አምላክ ይፈርዳል። ቴዶ እናመሰግናለን። እንግዲህ ወንድማችን ይፈታል ብለን ብንጠብቅም ፍርድ ቤት በ30,000 ብር ዋስትና እንዲፈታ ቢወስንም ነገር ግን እንደምታውቁት አንዳንዴ ከፍርድ ቤት በላይ ፖሊሶች ጭምር እንግዲህ አንዳንድ ነገሮች ስላላቸው በይግባኝ ድጋሚ አሳድረውታል። ከዚህ በኋላ የሚጠብቁ እንግዲህ ሌላ ቀን ቀጠሮ ይሆናል ማለት ነው። ወንድማችንን እግዚአብሔር አምላካችን እንግዲህ በሰላም አስፈትቶ ከነሱ እጅ አስወጥቶ ልጅህን የምታገኝበት እንዲያደርግልህ እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ሁላችሁ በተቻላችሁ መጠን ኮሜንት ላይ እግዚአብሔር ያስፈታህ እያላችሁ ጸሎት እንደምታደርጉለትም ተስፋ አደርጋለሁ። ወደ አባታችን ወደ አቡነ ኤርሚያስ ልምጣ። በክርስትናችሁ አትፈሩ። በክርስትናችሁ የሚመጣባችሁ ትችት ካለ መገለል ካለ እርግጠኞች ከሆናችሁ ስለ ስሙ በስሙ ስለተጠራው እሱን ስላከበሩ መመሪያውን ስለጠበቅኩ ነው እንዲህ ሆንኩት ብላችሁ የምታምኑ ከሆነ የሚመጣባችሁን ተግዳሮት ሁሉ ተሸከሙ። ያን ጊዜ ነፍሳችሁን አድናችኋል። ያን ጊዜ በእግዚአብሔር ፊት ሞገስ አግኝታችኋል። ሞገስ አግኝታችኋል። መስቀል ማለት ይሄ አይደለም። መስቀል ማለት ይሄ በዚህ ልክ ነን ይሆን? ሲደላ ክርስቲያን ደግሞ ሳይደላ ደግሞ ሌላ የምንሆን ሌባ ስናይ ሌባ፣ ውሸታም ስናይ ውሸታም የምንሆን ከሆነ መስቀሉን አልተሸከምንም ማለት ነው። በእግዚአብሔር ልጅ አፍረንበታል ማለት ነው። አትፈሩብኝ አለው። ስለዚህ ይሄን ተግዳሮት መቋቋም መስቀል ይባላል። የእያንዳንዳችን መከራ ማለት ነው። ሌላው ሁለተኛው መስቀል ማለት ምን ማለት ነው ብያችኋል። ክርስቶስ የተሰቀለበት እንጨቱ፣ እኛ የምንይዘው ይሄ አርማው በልብሳችሁ ላይ በግንባራችሁ ላይ አርማ አድርጋችሁ የዳንኩት በዚህ መስቀል ላይ ክርስቶስ ዋጋ ከፍሎ ነው ብላችሁ የምታስቀምጡት ሌላው መስቀል የሚባለው ይሄ። ሁለተኛው መስቀል የሚባለው ይሄ
እውነት ነው። ይሄም በእምነት አይን የሚታይ ነው። በእምነት አይን ለማያይ ሁሉ ይሄ እንጨት ነው። ዝም ብለው ግንድ ተሸክመው ይዞራሉ እንባል ይሆናል፣ ትባሉ ይሆናል። መስቀሉን አርማ ስታደርጉት ተሳስታችሁ ይሆናል፣ እንደ ተሳሳታችሁ ይታሰብ ይሆናል። መስቀሉ ግሸን ላይ ነው በረከት ላግኝ ብላችሁ ስትሄዱ እሚተች ይኖራል። በእምነት አይን የማያይ ልብ በሉ፣ በእምነት አይን የማያይ ስተት አይደለም። አሁን አባቶቻችን መስቀሉን ስዕሉን እንድንጠቀምበት ሲያዘጋጁ ከክርስቶስ እየነጠሉን አይደለም። ክርስቶስን የማወቅ ክርስቶስን የመረዳት ክርስቶስን የማመን መገለጫዎች ናቸው እነዚህ እንጂ ክርስቶስን እያዘናጋን እንዳይመስላችሁ። ክርስቶስን መስቀሉ ይተካል ብለንም አይደለም፣ ስዕሉ ይተካል ብለንም አይደለም። በእምነት አይን ማየት ሲያቅተን ግን ጸበል መጠጣት ይከብደናል። እናመሰግናለን። ብፁዕ አባታችን ቡራኬዎት ድረሰን። እንግዲህ መስቀል መቀበል ነው፣ መከራ መቀበል ነው። ስለዚህ ለቤተ ክርስቲያን ብለው መከራ እየተቀበሉ ያሉ ኦርቶዶክሳውያንን ሁሌም ቢሆን እናስባቸው። እግዚአብሔር ከእነሱ ጋር እንዲሆን ብርታቱን ጽናቱን ይሰጣቸው። ሁሌም ቢሆን እናስባቸው። መምህራችን ዲያቆን ሄኖክ ደግሞ ይህን ብለዋል። ቤተ ክርስቲያን በሄዳ አይደለም እኮ ይላሉ ሰዎች። እግዚአብሔር በሁሉም ቦታ አለ የለም? እሺ ጎማችሁ ሲተነፈስ የት ነው የምትሄዱት? ጎማ ሲተነፈስ የት ነው የምትሄዱት? ጎሚስታ ምን ልታስሞሉ? አየር በሁሉም ቦታ አለ የለም? ምን ጎሚስታ ያስፈልጋል? አየር እንደው በሁሉም ቦታ አለ ብለህ መኪናን ሳትነዳው ትቀራታለህ። አዎ እግዚአብሔር በሁሉ የሞላ ነው። አየር በሁሉ ቦታ እንዳለ ሁሉ ግን በረድኤት የሚገለጽባት ቦታ ደግሞ አለች። 30 ጸሎት ቤተ ከምትጸልይ አንድ ጸሎት ቤተክርስቲያን ብትጸልይ በዚህ ስፍራ ለሚጸለይ ጸሎት አይኖቼ የተከፈቱ ይሆናሉ ብሎ ቃል ገብቷል። በቃ ምን እንግዲህ እሱ ካለ ምን እናደርጋለን? ለሰሎሞን አለው እኮ አይኔም ልቤም ዘወትር በዚህ ስፍራ ይሆናል። አይ የብሉይ ኪዳን ነው ለሰሎሞን ነው አዲስ ኪዳን አይደለም ካላችሁ ጌታ ምን አለ? ቤቴ ቤተ ጸሎት ቤት ትባላለች። ቤቴ የምን ቤት? አይ ጌታ ያለው ለጻፍት ፈሪሳውያን ነው፣ አዲስ ኪዳን ላይ የለም። ሐዋርያት 9 ሰዓት ወደ ምኩራብ ሄዱ ነበር ይላል። ለምን ሄዳሉ? ሊጸልዩ። ስለዚህ እግዚአብሔር የሆነ ቦታ ገስግሰን ሄደን እንድንጸልይ ይፈልጋል። ተራራ በወጣ አይደለም፣ ገዳም ለገዳም በዞር አይደለም። ጌታ ተራራ ለተራራ እንዲህ ሲዞር የነበረው እኔ እኮ በጣም ይገርም ነው። ኢየሱስን እናውቀዋለን ብለው አንዳንድ ሰዎች ገዳም መሄድ አያስፈልግም ተራራ በወጣ አይደለም ይላል። ኢየሱስን ያገኘነው እንግዲህ ተራራ ላይ ነው። እኛ የተራራው ስብከት ሲሰብክ አይደለም? አዎ በታቦር ተራራ ላይ ያየነው ጌታ። ተራራ ምን ያደርጋል? ሰይጣን ምን መሰላችሁ? ሲያቃልልብ እኮ ነው። በቃ ምን ያደርጋል? ሁሉ ነገር መሄድ አያስፈልግም፣ መብላት መንቀሳቀስ አያስፈልግም። በቃ እዚሁ ቁጭ ብለህ ሽባ ሲያደርግም ማለት ከቤት ተነስተ ቤተክርስቲያን እስክትሄድ ድረስ ያለው እርምጃ ኃይል እንደሚሰጥ ያውቃል። ወደ እግዚአብሔር መገስገስ ያለውን ክብር ያውቃል። ስለዚህ ምን እዚህ ቁጭ ብለህ እኮ ትደርስበታለህ ይላል። እናመሰግናለን መምህራችን። ብዙውን ጊዜ አንዳንዴ ሎጂክ ከሃይማኖት ይልቅ ሎጂክ ይቀድምና በእግዚአብሔር አይን ነገሮችን ማየት ሲከብደን በሎጂክ አይን እናያቸውና ነገሮች ሲበላሹብን እናያለን። እና እግዚአብሔር በሁሉ ቦታ ካለ ለምንድን ነው ቤተክርስቲያን የሚሄደው የሚሉ ሰዎች ወጣቶቻችን እየበዙ ነው ያሉት። ይሄ አመክንዮ ሁሉም ቦታ የሚሰራ አይደለም። የሚሰራበት አለ፣ የማይሰራበት አለ። ቤተክርስቲያን መሄድ ግን ፍትሐ ነገሥቱ እንደሚያዘን ግዴታችን ነው። ቢያንስ ጠዋትና ማታ ቤተክርስቲያን የሚሄድ ግዴታ አለብን። ለምንችል አቅራቢያችን ቤተክርስቲያን አለ። ሀገራችን ላይ ቤተክርስቲያን ከሌለ የለም ምንም ማድረግ አንችልም። ቤታችንን ትንሿ ቤተክርስቲያን ማድረግ ይጠበቅብናል። ግን ካለ መሄድ የምንችል አክሰሱ ያለን ጤንነት ያለን ሰዎች ከሆነ ግን ቤተክርስቲያን ግዴታ መሄድ አለብን። መንፈሳችን ራሱ የሚለወጠው እዛ ስንገባ ስለሆነ ማለት ነው። መምህር ዲያቆን ዮርዳኖስ ጋር ተገናኘ። ሴቶች አይስበኩ፣ ሴቶች መድረክ ላይ አይውጡ ብሎ አንድ ሀሳብ ተናግረው ነበር። ታዲያ ያን ሀሳብ ተመርኩዞ አንዳንዶች እንደ እማሆይ ገላነሽም እኮ አለች ምናምን የሚል ነገሮች ተነስተው ነበረ። ከሰንበት ቤት ጋር በተገናኘ ሴቶች እኮ ሰንበት ቤት ላይ ያገለግላሉ ይዘምራሉ የሚል ነገር እና ከዛ ጋር ተገናኘ። ስለ እማሆይ ገላነሽ የተጠየቀውን ጥያቄ መምህራችን እንዲህ ብለዋል። እማሆይ ገላነሽ የሰሩት ስራ 101% ስህተት ነው።
የጉባኤ ስለሆናችሁ አታንቆለጳጵሱ። ሌላ ሙያ ካላቸው ደግነት ቅድስና ካላቸው ንገሩ። ወንዶችን ቁጭ አድርገው በጉባኤ ማስተማራቸው ግን ከምን አደረሳቸው? ቅኔ ማይሌት አስገቡኝ ከማለት አላደረሳቸው? ቅኔያቸውን ላንብብላችሁ። ቅዱስ ጳውሎስን የተሳደቡበትን ቅኔ ላንብብላችሁ። ቅዱስ ጳውሎስን ጠብ ርግፍ አድርገው ምን ይላል? ስድብ አይደለም ተው እባክህ። ምን ይላል? አንድ ጓደኛዬ አላዋቂ የሚመስላቸውን ሰው ሲያገኙ ይላል እንደ ልባቸው ያሻሉ ይላል። እስቲ እንደው በሞቴ ቃል በቃል ሁለት ከመወድስ ውስጥ ሁለቱን ብቻ ላንብብላችሁ ምን ያህል ጸያፍ እንደሆነ ይሄ ቅኔ ማለት ነው፣ ነውር እንደሆነ። ስማ እንግዲህ ይሄን ሰምተህ ቅር ብለህ እኔ ምን አገባኝ? ስማ ይሄን መወድስ መገስጽ አንስት ጳውሎስ በቃለ ተግሳጽ ለመይቤ ይትማር ብእሲት በጉባኤ ሴቶችን እገስጻለሁ የሚል ጳውሎስ በተግሳጽ ቃል ሴት ልጅ በጉባኤ አታስተምር ብሎ ቢልም አለ ለዘራኤ ንባብ ጳውሎስ ኢንሰሚዮ ሰራኤ። ከዚህ በላይ ስድባል። በነገራቸው ላይ ዘራኤ ንባብ የሚለው ቃል የት ነው ያለ? ግብረ ሐዋርያት ምዕራፍ 17 አሪዮስፋጎስ ላይ ቅዱስ ጳውሎስን ጣዖት የሚያመልኩት የሰደቡበት ቃል ነው። ዘራኤ ንባብ ይሄ ወሬኛ ክፍታፍ እንደማለት ነው። ሎቱ ስብዓት ኢንሰሚዮ ሰራኤ ማን ነው? ህግ ሰሪ ያደረገው እሱን ነው። ኢንሰሚዮ ሰራኤ ምን ብለህ ታርገው? እስኪ ቅኔ ተማርኩ ሁላችሁ ቅኔ ታውቃላችሁ። ምንድነው ኢንሰሚዮ ሰራኤ? ቅኔውን ሙያውን ሁላችሁበታል። ምን ማለት ነው ኢንሰሚዮ ሰራኤ? ቀጥሎ ምን ይላል? ስርዓተ ብሲት ባሕቲታ በብሲት አምጣነ ተነግረ መወድስ ትንሳኤ ወከመ ይስብኩ መወድሰ ገላነሽ ፈነወት አርዲተ በበክሌ። ይሄስ ጥሩ ንጽጽር ነው። ቅድም ያነበብኩላችሁ ንባብ እኮ ነው ሴትዮዋ እዚህ ውስጥ ያስገባችሁ። ጳውሎስ ለመሰማ ዜና ዲቦራ መጽልየ እምይኮነ ለአንስት መገስጸው ከላኤ ዲቦራ እምነ እስመ ወዋአት ወዋኤ በቅኔ ወመዝሙር እምቅድመ ጉባኤን ሰባ ጽዋኤ አለ። ይኸውላችሁ ሰዎችን በማናደንቀው አናደንቅም። አሁን ይህን ሲሰማ ይሄው እኮ እንዴት ያለችውን ሊቅ ተናገራት እና ምን ተሆነ? ከቅዱስ ጳውሎስ ይበልጣሉ? እንደ ሰው እናከብራቸዋለን፣ እንደ ክርስቲያን እናከብራቸዋለን። ሌላ የምናከብርበት ግብር ካለም ንገሩን። በእኛ ቤት ሀቅ አረ እውነቱን እንነጋገር። መጀመሪያ የቅኔ እውቀታቸው ከምን እንደጀመረ እንነጋገር። አባታቸው ምን እንዳጠጧቸው እናውራ። ተው እንጂ ክፉ አታናግሩን። እኛ ቤት በእውኑ ምናምንት ያልጠጣ ስንት ሊቅ ይገኛል። ያን መርዝ ያልጠጣ ያን ያጋንንት መጠጥ ያልጠጣ ስንት ይገኛል። አበዛው ታልተሳሰው አስናለሁ። መድኃኒዓለም ይቅር ይበለን። እናመሰግናለን መምህራችን፣ እግዚአብሔር ይስጥልን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያደልልን። አዎ አንዳንዴ ስለምንወዳቸው ስለምናከብራቸው ብቻ ሳይሆን እውነቱን በመናገር ጭምር ደግሞ ከኛ የሚጠበቅ ነገር ነው። ማንም ሰው ከቅዱሳት የሚበልጥበት የለም። ከቅዱሳት አንስት ከቅዱሳን አባቶቻችን ከሐዋርያን አበው የሚበልጥበት የለም። እነሱን እየተሳደቡ ምናሞካሽበት ምናሞገስበት ነገር የለም። ስህተት ከሆነ ስህተት ነው እንላለን፣ ትክክል ከሆነ ደግሞ ትክክል ነው እንላለን። ስለዚህ መምህራችን የተናገሩት ትክክል ነው ሀሳብ ነው ብዬ አስባለሁኝ። ጥያቄና ሀሳብ ካላችሁ ግን ማስቀመጥ ትችላላችሁ። መምህራችን መጋቢ አዲስ እንዳልከርምታል መስቀል ተመዘገበ፣ ጥምቀት ተመዘገበ ሲባል ማጨብጨብ ነው። ለምን ነው የተመዘገበው? ማን ነው የመዘገበው? ለምን? ዓላማ አያጠናም፣ አይጠይቅም። ሲያጨበጭቡ ማጨብጨብ፣ ሲጮሁ መጮህ፣ እንዲህ ብለን እንዘልቀዋለን። በእውነት እንዲህ ብለን ነው የምንዘልቀው? መስቀል እኮ በዩኔስኮ ተመዘገበ ማለት ከዚህ በኋላ የእናንተ መብት አይደለም የዓለም ነውና ማዘዝ አትችሉ ማለት እኮ ነው ትርጉሙ። ስለዚህ ነገ መስቀል በዓል ላይ የሆነ ጣዖት አምልኮ ምዕራቡ ዓለም ቢጀምር መቃወም አንችልም። ለምን? የዓለም ቅርስ ሆኗል መስቀል በዓል። ጥምቀትም እንደዚያው። ላሊበላ ሲሰነጠቅብን እኮ ማደስ የማንችል ሰዎች ነን። ታውቃላችሁ? ማደስ አንችልም፣ መብት የለንም። ለምን? የዓለም ቅርስ ነው። አንዲት ነገር መንካት አንችልም። ማን ነው የሰራው? ላሊበላ። ላሊበላ የማን አባት? የኛ አባት። ግን በአባታችን ቤት ማዘዝ የማንችል ድኩማን ሆነናል በዚህ ዘመን ያለ ነው። ገብቷችኋል ሐሳቤ? እሺ አሁን ተጋረጠበት፣ እየተዘረፈም ነው ምንም ነው እየተባለ ነው። ዞሮ እሺ የዓለም ቅርስ ከሆነ ለምን ዝም አሉ? አሜሪካ፣ አውሮፓ፣ በጠቅላላ መላው ዓለም ላሊበላ የኛስ መንግስት በራሱ ለምን ዝም አለ? አይፈለግም። ኢትዮጵያን ለማጥፋት የኢትዮጵያ ቤተክርስቲያን ሀብቶች መድምጆ ማጥፋት ዋነኛ መንገድ ስለሆነ ዓለም አፉን ለጉሞ ዝም ብሏል።
አያስገርማችሁም? ይሄ ብቻችን ነን፣ ሌላ ዘመድ የለንም። ስለዚህ መጠንከር ያስፈልጋል። የእውነቴን ነው። በጣም ከሚገባው በላይ እየተሰማኝ ነው የምነግራችሁ እና ብናስብበት ጥሩ ነው። ያለፈው ጊዜ ይበቃል። ቅዱስ ጴጥሮስ እንደነገረን በስጋ ፈቃድ ባለማስተዋል ባለመጠየቅ ማንም ሰው እንደሚነዳ ተነድተን የሄድንበት ዘመን ማብቃት አለበት። አሁን ግን በማስተዋል ለምንድን ነው እንዲህ ያሉ? ጀግና ሲለን የሆነ ሰው ለምንድን ነው ያለኝ ብሎ መጠየቅ ያስፈልጋል። እሳት ውስጥ ሊማግደኝ ከሆነስ ጀግና ያለኝ፣ ትናንትና ሲቀጠቅጠኝ የነበረው ዛሬ በመከራ ሲከብብ መጥቶ ጀግና ነህ ይለኛል። ካንተ ውዳሴ እስከመቼ ነው የሚነዳን እኛን? በቃ ጀግና ካሉት አንተ እኮ ሀገር ያተረፍክ ነህ ካሉት መቃብርም ቢሆን ይገባል። ለማን ነው የሚኖረው ይሄ ሰው? እንደዚህ ነበሩ የአባቶቻችን። ማንም ይነዳን እኛን? እምለው ነገር እየገባችሁ እንደሆነ ይሰማኛል። ስለዚህ እናስብበት። ምንድነው ማን የተናገረው ቃሉን? እውነት ልንገራችሁ፣ በጎ ሐሳቦች በክፉ ሰዎች ይነገራሉ እና ሐሳቡን ማን ተናገረው በሉ። ማን ተናገረው? ለምሳሌ በሐዋርያት ማህበር ውስጥ ይሁዳ የሚባል ክፉ ሰው ነበር። ሐዋርያ የሚመስል ግን ክፉ። አንድ ቀን ማርያም የምትባል አንዲት ሴት ለጌታ ክብር በ300 ወቄት ወርቅ ሽቱ ገዝታ አልባስጥሮስ የሚባል ሽቱ አምጥታ አፈሰሰችለት እና ያኔ ምን አለ? ጌታ ሆይ ይሄ ተሽጦ ለነዳያን እንዲሰጥ ይሻል ነበር፣ ባንተ ላይ ማፍሰሱ ይሄ ሀብት ባከነ አለ ይሁዳ። ሐሳቡ ጥሩ ነው አይደል? ለነዳያን ተሽጦ ቢሰጣቸው ጥሩ። ግን ማን የተናገረ? ሰውየው ማን ነው? ይሁዳ። ሐሳቡ ጥሩ ነው፣ ተናጋሪው ማን ነው? እባብም እኮ ቆዳው ለስላሳ ነው፣ ግን ውስጡ መርዝ አለበት አይደል? መልኩ እኮ ያምራል። ማን የተናገረው? እና ዮሐንስ ምን ይላል በወንጌሉ? ይሁዳ ለነዳያን አዝኖ እንዳይመስላችሁ ሌባ ስለሆነ ነው። እናመሰግናለን መምህራችን እንዳልክን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን፣ ቃለ ሕይወትን ያሰማልን። አዎ ብዙን ጊዜ ላይ አንዳንድ ጊዜ ያለው ቲክቶክ ላይ በተለይ የሚሰራ የሆነ ፓስተር ስለቤታችን ሲናገር ብዙ ኦርቶዶክሳውያን ይቀበሉታል። ሼር ይደረጋል። ግን ለምን ተናገረው? ምንድነው ሐሳቡ የሚለውን ነገር ላይ ግን ብዙ ጊዜ ላይ ስናተኩር አይታየኝም እና ከዛ አንጻር ብንረዳው ጥሩ ነው ብዬ አስባለሁ። እንግዲህ የዛሬ ዝግጅታችን እዚህ ላይ ያብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር አምላካችን ቸር ያገናኘን። ቸር ቆዩ።